ከመጽሐፍት ጓዳ ፕሮግራማችን ጀምሯል። በዛሬው ከመጽሐፍት ጓዳ ፕሮግራማችን አንጎትኛ በሚል ርዕስ መጽሐፍ ከጻፈው ጸሐፊ ጋር ቆይታ እናደርጋለን። የዚህ መጽሐፍ ጸሐፊ ልማት ሙሉ አለማየሁ ይባላል። በወልቃይት ጠገዴ ተወልዶ አድጓል። በጅጅጋ ዩኒቨርሲቲ ደግሞ ትምህርቱን ተከታትሏል። በኢንፎርሜሽን ቴክኖሎጂ የመጀመሪያ ዲግሪውን አግኝቷል። ከዛ በኋላም በአዲስ አበባ በተለያዩ የመንግስታዊና መንግስታዊ ያልሆኑ ተቋማት ውስጥ ተመድቦ ሰርቷል። በበርካታ የመንግስታዊ ያልሆኑ ድርጅቶች ወይም ኤንጂኦዎች ሰርቷል። በማዕከላዊ ስታቲክስ እንደዚሁ አገልግሏል። በኢትዮጵያ ኤሌክትሪክ አገልግሎት ተቋም ውስጥ ተመድቦ ሰርቷል። አንጎትኛ የሚል ርዕስ ያለውን መጽሐፍ የጻፈው በአዲስ አበባ በተለያዩ መንግስትና የመንግስታዊ ያልሆኑ ተቋማት ውስጥ እያገለገለ በነበረበት ወቅት ነው ማለት ነው። ዛሬ የመጽሐፍት ጓዳ እንግዳችን ሆኖ በስልክ መስመር ላይ ነው የሚገኘው። አንጎትኛ በሚል ርዕስ የጻፈውን መጽሐፍ በተመለከተ ሀሳቦችን እያነሳን ቆይታ እናደርጋለን። አብራችሁን ሁኑ። እጅግ በጣም አመሰግናለሁ ልማት። ከመጽሐፍት ጓዳ ፕሮግራማችን እንግዳ ሆነህ አንጎትኛ በሚል ርዕስ የጻፍከውን መጽሐፍ በተመለከተ ሀሳብ እያጋራን ቆይታ ልታደርግ ፈቃደኛ ስለሆንክ እኔም በጣም አመሰግናለሁ። አንተንም መላው የአሚኮ ባልደረቦችንም አመሰግናለሁ። ከስምህ ብጀምር ደስ ይለኛል። ልማት ሙሉ በጣም የሚገርም ስም ነውና የተለየ ስምም ሆኖ አግኝቼዋለሁ። ምናልባት ቤተሰቦችህ ያወጡልህ የተለየ ትውስታም ካለው ከስምህ ብትነግረኝ ደስ ይለኛል። ልክ ነህ። እንግዲህ አንተ ብቻ ሳትሆን ብዙ ሰው በስሜ ምክንያት ይጠይቀኛል። አንዳንዶች እውነትም አይመስላቸውም ልማት ስልና እንደምታውቀው በእኛ አካባቢ ደግሞ ስም ሲያወጡ ያለ ምክንያት ቤተሰብ ስም አያወጣም። እኔ ስወለድ አካባቢ የተለያዩ የእርሻ ልማቶች ነበሩ በእኛ አካባቢና ከዛ አንጻር እንደወጣልኝ ነው እንግዲህ የነገሩኝ እና ስሜ ሳስተዋውቅ ትክክለኛ ስምህ ንገረን ምናምን እያሉ የሚቀልዱ ጓደኞቼም ነበሩና ግን በምክንያት ነው የወጣው። አንዳንዴ ያው ስሙ ማዕረፍተ ነገር የመምሰል ነገር አለ ከአባቴም ከአያቴም ጋር ተያይዞና ልማት ሙሉ ሲባል በቃ ሆን ብዬ ምናምን እኔ ራሴ ያደረኩት ይመስላችኋል፣ ግን በቤተሰብ የወጣ ስም ነው ለማለት ፈልጌ ነው። ስለዚህ የአካባቢን ታሪክ የተሸከመ ስም ነው ማለት ይቻላል። እውነት ነው። መልካም። እንግዲህ አንጎትኛ የሚለው መጽሐፍን በተመለከተ ልናወጋ ነው ዛሬ የተገናኘ ነው። አጠቃላይ የዚህ መጽሐፍ የገጽ ብዛቱ 347 የገጽ ብዛት ያለው መጽሐፍ ነው። ሰሞኑን አንብቤ ከወደድኳቸው መጽሐፍት መካከል አንዱ ነው። ልቦለድ ነው። በልቦለድ አማካኝነት የተጻፈ በገጸ ባህሪያት አማካኝነት በርካታ ሀገራዊ ቁም ነገሮችን ወደ አንባቢ ለማድረስ ጥረት ያደረገ ጥሩ መጽሐፍ ነው። በ2017 ዓመተ ምህረት ነው ለህትመት በቅቶ ወደ አንባቢ የደረሰውና ተነባቢነቱ ምን ይመስላል? እስካሁን ድረስ ወደ ገበያ ከወጣ በኋላ ያለው ተነባቢነቱና ምናልባት አንተም ያየኸው የታዘብከው ከአንባቢዎችም እንደዚሁ የደረሰ ሀሳብ አስተያየትም ካለ እሱ ንገረኝ እስኪ። ተነባቢነቱ እንግዲህ እኔ ጀማሪ ጸሐፊ እንደመሆኔ መጠን በጣም ጥሩ ነው ብዬ ነው የምወስደው። እንዳልከው 2017 ነው ታትሞ ለአንባቢያን የደረሰው። ከዛ በኋላ ግን በአጭር ጊዜ ውስጥ በተለይ በዚህ በእኛ አካባቢ እና በውጭ ያሉ አንዳንድ ጓደኞቼም ወስደው እንዳነበቡት እንደደረሳቸው መረጃ አለኝ። በተለያየ አካባቢዎችም በጥቂቱም ቢሆን ተዳርሷል። ነገር ግን እኔ ጀማሪም እንደመሆኔ መጠን ይሄ የመጀመሪያው እትምም ስለሆነ በአብዛኛው በራሴ ተንቀሳቅሼ ነው ያከፋፈልኩትና ከዛ አንጻር ቤተ መጽሐፍት ላይ አልተቀመጠም። ብዙ አሁን አዲስ አበባ አካባቢ፣ ጎንደር፣ ባህር ዳር አካባቢ ላይገኝ ይችላል ብዬ አስባለሁና ዞሮ ግን በዚህ በእኛ አካባቢ ደህና እንደተነበበ አስተያየት የሰጡኝ ሰዎችም እንዳሉ። እንዳልከው መጽሐፉ ሰፊ መጽሐፍ ነው። የተለያዩ ባህላዊ ማህበራዊ ሁነቶችን የሚዳስስ ተፈጥሯዊ ነገሮችም የሚያስተዋውቅ መጽሐፍ ስለሆነ አይተው አንብበው ወደውት አስተያየት የሰጡኝ በስልክም በኢሜይልም የላኩልኝ ሰዎች አሉ። ግን እንዳጠቃላይ እንደ ኢትዮጵያ በስፋት ተነቧል የሚል ግምገማ የለኝም። እንዳልኩህ ግን በእኔ የነበረኝ ኤክስፔክቴሽን ጥሩ ነው የሚል ግምት አለኝ። ብዙ ጊዜ እንደሚባለው አንድ ሰው ከመጻፉ በፊት ለመጻፍ የሚያስችለውን የሀሳብ ክምችት እንዲኖረው ማንበብ
አለበት ይባላልና መጽሐፉን ሳነበው ጥሩ ሐሳቦችን አንስታል። ሀገራዊ መልከታዎች ያሉበት መጽሐፍ ነው። ምናልባት ይህ መጽሐፍ ከመጻፍህ በፊት የነበረው ያንተ የንባብ ልምድ ከመጽሐፍ ጋር ያለ ቅርበት ትውውቅ ምን ይመስል ነበር? መልካም። ከመጽሐፍት ከማንበብ በፊት ከልጅነቴ ጀምሮ ትላልቅ ሰዎች የሚያወሩትን በአካባቢ የሚነገሩ ታሪኮችን የማዳመጥ ችሎታ አለኝ ብዬ ነው የማስብና ከልጅነቴ ጀምሮ ቤተሰቦቼ በተለይ ደግሞ አባቴን የሚነግረኝ ታሪኮችን እሰማ ነበር። ከዛ እያደግኩ ሲሄድና ወደ ዩኒቨርሲቲ ገብቼ ለአቅመ ንባብ ስደርስ ደግሞ የልብ ወለድ መጽሐፍቶችን አንብቤያለሁ። የሳይኮሎጂ፣ የታሪክ መጽሐፍቶችን ለማንበብ ሞክሬያለሁ። ከዛ የተነሳም ይመስለኛል የመጽሐፍ ዝንባሌ ያደረብኝ። በተለይ አሁን ልብ ወለድ ብለን ከምንወስዳቸው መጽሐፍቶች የይስማዕከ ወርቁ፣ ሌሎችም የፍቅር እስከ መቃብር የሚሉ መጽሐፍቶችን እና ሌሎችን አንብቤያለሁ። ከዛም እነሱ መጽሐፍቶች እየሳቡኝ የሄዱ ይመስለኛል ወደዚህ ወደ ስነ ጽሁፉና በአጠቃላይ ግን ውስጤ ላይ የነበረ ሐሳብ ወይም ስንቀሳቀስ ኢትዮጵያ ውስጥ የሚያያቸውን ነገሮች ስንቀሳቀስ እጽፍ ስለነበረ እሱን የጻፍኩትን ነገር ወደ አንድ አምጥቼ በመጽሐፍ ባሳትመው ጥሩ ይሆናል ብዬ በማሰብ ነው እና እንዳልከው የተለያዩ መጽሐፍቶች አንብቤያለሁ። በቃል ደግሞ የሰማሁት ትልልቅ ሰዎች የሰማሁት ደግሞ እንዳለ ሆኖ ማለት ነው። ስለዚህ ከአንድ ቦታ ወደ ሌላ ቦታ ስትንቀሳቀስ ማስታወሻ የመያዝ የመጽሐፍ ልምድ ነበረ? እውነት ነው። እሱ ነው ዋናው። አሁን መጽሐፉ ተደራጅቶ መጽሐፍ እንዲሆን የረዳኝ በምንቀሳቀስበት ቦታ የምመለከተው ነገር የምታዘበውን ነገር በማስታወሻ ይዝ ነበረ። ይሄንን ሄዶ መጽሐፍ ሆኗል ማለት ነው። መጽሐፉን የወልቃይት ጠገዴ አካባቢን ባህሉን፣ እሴቱን፣ ታሪኩን፣ ወጉን ለማስተዋወቅ የታሰበ ነው ማለት ይቻላል? እውነት ነው። በዋናነት እሱ ነው። እንደምታውቀው ከቅርብ ጊዜ ወዲህ ወልቃይት ጠገዴ በብዙ ነገር ስሙ ሲነሳ እንሰማለንና እኔ ደግሞ እንዳልኩህ በተለያየ የሥራ ምክንያት የተለያዩ የኢትዮጵያ አካባቢዎችን እንቀሳቀስ ነበረ። በዛን ጊዜ አንዳንድ ሰዎች ስለ አካባቢው የሚጠይቁኝ ስለ ባህሉ፣ ስለ ታሪኩ፣ ስለ ማንነቱ አጠቃላይ የሚያቀርቡልኝ ጥያቄዎች ነበሩና ይሄንን ነገር በመጽሐፍ ጽፌ ለህዝቡ ባስተዋውቅ ጥሩ ነገር ይኖረዋል፣ ህዝቡም መረጃ ያገኝበታል ብዬ በማሰብ በበለጠ ዋና መቼቱ እንዳየኸው ወልቃይት ጠገዴ ነው። የወልቃይት ጠገዴ ባህል፣ ታሪክ፣ ማንነት ምን ይመስላል የሚለው ለመጻፍ ነው የሞከርኩት። ይህንን መጽሐፍ ያነበበ ሰው መቼም ወልቃይት ጠገዴ ምንድን ነው ብሎ አይጠይቅም የሚል እምነት አለኝ እና በዚህ አጋጣሚ መጽሐፉን አንብበው የወልቃይት ጠገዴን ሁኔታ እና አጠቃላይ ከሀገራችን ጋር ያለው ትስስር በተለይ ደግሞ ከመላው አማራ ህዝብ ከጎንደር ያለው ትስስር የወልቃይት ጠገዴ እንዲያውቅ የነበረ ጉጉት ነው ያጻፈኝ ማለት ይችላል። መጽሐፉ ልቦለድ ነው። ልቦለድ በሆኑ ገጸ ባህሪያት አማካኝነት የልቦለዳዊ የሆኑ አካባቢዎችንም ያስተዋውቃል። እንደዚሁም ደግሞ በርካታ የሀገር ጉዳዮችን ያነሳል። ዋናው ወጥ ገጸ ባህሪ መጽሐፉ ላይ ያለው ረታ ነውና ከረታ ጋር ሌሎችም አብረው አሉ በርካታ ገጸ ባህሪያት። እንግዲህ ወደ በኋላም ወደ ረታም ምናልባት ልትገልጽ ወደ ፈለከው ሐሳብ እንመጣለን። መጽሐፉ ላይ በበርካታ ቦታዎች ገጸ ባህሪያቱ የሚያነሱት በተለይ ረታም የሚያነሳው ሌሎችም እነ አባ ፍቅረ ስላሴ የሚያነሱት ሌሎች ገጸ ባህሪያትም የሚያነሱት የሀገር በቀል ዕውቀቶቻችን ጉዳይ አለ። ምናልባት እዚህ ላይ ምንድነው የምትለው? እንግዲህ እንዲህ አይነት ሐሳቦች በገጸ ባህሪያት አማካኝነት ቢመጡም እንግዲህ ገጸ ባህሪያትን የወለዳቸው ጸሐፊው ነውና የሀገር በቀል ዕውቀቶቻችን ላይ ያለ አስተያየት ምን ይመስላል? የሀገር በቀል ዕውቀቶቻችን ላይ ያለኝ አስተያየት እውነት ነው። እሱን ነገር ነው ማንጸባረቅ የፈለኩት። ምክንያቱም ይሄ ነገር አሁን በብዙ ሰዎች ሲነገር እንሰማለን። የሀገር በቀል ዕውቀቶቻችንን ትተን ከባህር ማዶ ስላመጣን የኛ ስልጣኔ ወደ ኋላ ቀርቷል ተብሎ ይነገራልና ይሄ ደግሞ እውነት ስለሆነ ነው። ማለት አንድ ሀገር መዘመን አለበት፣ ከዓለም ጋር መገናኘት አለበት። ይሄ እውነት ሆኖ ነገር ግን ሲዘምን የራሱ የሆነ ከአባቶቹ የተረከበው ጥበብ፣ ባህል፣ ሃይማኖት፣ ማህበራዊ ኑሮ በበቂ ሁኔታ ኢትዮጵያ ውስጥ አለ። ከጥንት ጀምሮ ኢትዮጵያን ስናያት ከተለያዩ ዓለማት የተሻለ የባህልና የስነ ምግባር የሐሳብ ልዕልና ያላት ሀገር ያለች፣ ነገር ግን እኛ በእጃችን የያዝነው ነገር ልክ ዘመናዊ እንዳልሆነ ኋላ ቀር እንደሆነ በማሰብ
ሁሉም ነገር ከባህር ማዶ የምናመጣበት መንገድ ተፈጥሯል ብዬ ነው እኔም የማስበው። ይሄ መሆኑ ደግሞ ጎድቶናል። እኛ የራሳችን ነገር ማዘመን እንችል ነበር። ድሮ ሁላችን አውሮፓን በለው አሜሪካ፣ አፍሪካም አንድ አይነት ነው የነበረ ኑሮ ማለት ነው። ከጊዜ በኋላ እነሱ ጥበብን መርምረው አግኝተው እየዘመኑ ሲሄዱ እኛ ደግሞ ከነሱ መኮረጅ ነው እንጂ የተያያዝነው የኛ አባቶች ምን ይሰሩ ነበር፣ ምን አይነት ጥበብ ነበራቸው ብለን መርምረን እሱን ወደ ማዘመን አልሄድንም እና ሀገር በቀል ዕውቀት አዘምነ ነው ቢሆን ልክ አውሮፓውያን አዘምነው እንደተጠቀሙት የኛም የበለጠ ጥበብ በየብራና መጽሐፍቱ ተጽፎ የተቀመጠ አንብበንና መርምረን እሱን በዘመናዊ መልክ መጠቀም ችለን ቢሆን ኑሮ በጣም ተጠቃሚ እንሆን ነበር። ይህ ባለማድረጋችን ግን ምንጩ የማይታወቅ ፎርሙላው የማይታወቅ ዕውቀት ስንማር ቆይተን መጨረሻ ላይ የራሳችንን ማንነት እስከማጣት ሊያደርሰን ስለሚችል ይህንን ቁጭት ስለነበረኝ ነው እኔም በዚህ መልክ የጻፍኩት መጽሐፉን ማለት ነው። ምክንያቱስ ምን ይሆን እንደዚህ መሆኑ? ከስነ ጽሁፍ ጋር ማያይዘ የሀገር በቀል ዕውቀቶቻችንን በማስተዋወቅ በኩል ወደ ተግባርም እንዲመጡ በማድረግም በኩል አንተ እንግዲህ በገጸ ባህሪያት አማካኝነት የተለያዩ የእምነት ተቋማት ውስጥ በጣም ትልልቅ ሀገር በቀል ዕውቀቶች እንዳሉ ለማሳየት ጥረት አድርገሃልና ስነ ጽሁፍስ እንደዚህ አይነት የሀገር በቀል ዕውቀቶቻችን ትኩረት እንዲደረግባቸው በማድረግ በኩል ያለው ጉልበት ምን ይመስላል የሚለውንም ንገረኝ እስኪ። ዋናው ነገር እሱ ነው። እንግዲህ ስነ ጽሁፋችን አጠቃላይ የሚዲያ ስርዓታችን የኛን ነገር አግሉቶ የሚያሳይ መሆን መቻል አለበት። እኛ በእጃችን ያለው ነገር ምንድነው ብለን መርምረን ጽፈን ለትውልድ ማስረከብ መቻል አለብን ማለት ነው። ምክንያቱም እኛ ጋር በእጃችን ላይ ያለው ወርቅ ካላወቅን ሌላ ሀገር ላይ ያለ ወርቅ ማወቅ አንችልም። ስለዚህ እኛ ምን አለን፣ ምን ነበረን፣ አባቶቻችን ምን ጽፈዋል፣ ምን አስቀምጠዋል፣ ከኛ እኮ የተለያዩ የጥበብ መጽሐፍት ውጪ ሄደው ለስንት ቴክኖሎጂ መነሻ እንደሆኑ በብዙ ነገር ይነገራል። ስለዚህ እኛ የራሳችን ነገር መርምረን እንድናገኝ የስነ ጽሁፍ ትልቅ ድርሻ አለው። በስነ ጽሁፍ መልክ ለትውልድ መተላለፍ አለበት። በስነ ጽሁፍ የተጻፈ ነገር ደግሞ ወደ ተግባር ሲለወጥ ነው የሚጨበጥ ነገር የሚሆነውና ወደ ተግባር ለመለወጥ ደግሞ ዋናው እኔ ትምህርት ቤት ነው ብዬ ነው የማስበው። ለዚህ ላይ ትውልዱ ህፃናትን አገር በቀል ዕውቀትን እንዲማሩ ካደረግን ሁሉም ነገር የማይቀየር ነገር የለም። ትምህርት ቤት ላይ ያለው የትምህርት ስርዓታችን ግን አጠቃላይ ከውጭ የመጣ መነሻው ማናቀው ስለሆነ አሁን ከአንደኛ እስከ 12ኛ የምንማረው ትምህርት መጨረሻ ላይ ሄዶ ብዙም ሲጠቅመን አናይም። ስለዚህ በስነ ጽሁፍም በትምህርት ስርዓቱ እያስገባን እነዚህ የሀገራችን ሀገር በቀል ዕውቀቶች ብንጠቀምባቸው ብናዘምናቸው ብዙ ምስጢራት እንደምናገኝና ብዙ ጥበብ ሊገለጥልን እንደሚችል ነው እኔ የማስበው ማለት ነው። ወደ ረታን እንሂድ እስኪ። የመጽሐፍ ላይ ዋናው ገጸ ባህሪው ረታ ነውና ረታን በጣም ከአንድ ቦታ ወደ ሌላ ቦታ በጣም የሚንቀሳቀስ የሚዘዋወር አሳሽ አድርገን የሳልከው በጣም ሲከር ነው። ብዙ ቦታዎች ላይ ነው። ከወልቃይት ይነሳል፣ አዲስ አበባ ይሄዳል፣ የተለያዩ ተቋማት ላይ ይሰራል፣ በጎጃም በርካታ ቦታዎች ላይ ይንቀሳቀሳል፣ ተመልሶ ወደ ወልቃይት ይሄዳል። ምንድነው ረታ የሚፈልገው እንደዛ የሚንቀሳቀስስ አድርገህ የሳልክበት ምክንያት? በረታ በኩል ምን ለማሳየት ነው የፈለከው? እሺ፣ አመሰግናለሁ። ዋናው ሀሳብ እሱ ነው። በረታ በኩል ማስተላለፍ የፈለኩት ነገር መጽሐፉን እንዳነበብከው ረታ እንግዲህ መነሻው ወልቃይት ጠገዴ ይሁን እንጂ በተለያዩ ቦታዎች ተንቀሳቅሶ አገር አይቷል። በዚህ ጊዜ ሀገሩን ኢትዮጵያን ሲያያት እና እሱ ሲያድግ ደግሞ በአካባቢው ሲያድግ ይዞት ያደገ ስነ ልቦናና የሀገራዊ እይታ አለ። ሲንቀሳቀስ ደግሞ የሚገጥመው የሚያየው ነገር አለና እውነት ኢትዮጵያ ምንድን ነው የምትመስለው ብሎ ለማየት ነው የሚሞክረው። ካየ በኋላ ስለ ራሱ ደግሞ ተመልሶ ጥያቄ ይነሳበታል። ሰዎችም ይጠይቁታል። እሱም እኔ ምንድን ነኝ፣ እኔ ማን ነኝ የሚል ጥያቄ በአእምሮው እንደሚመላለስ ነው መጽሐፉ ላይ እንዳነበብከውና በረታ በኩል ላስተላለፈው የፈለኩ መልእክት አንደኛ ኢትዮጵያውያን እርስ በርሳችን እንደማንተዋወቅ አለመተዋወቃችን ደግሞ የተለያየ አመለካከት እንዲኖረንና በተለያየ ጎራ ተሰልፈን
ለምሳሌ አንዱ የድሮ ደጋፊ ሲሆን አንዱ ደግሞ ዘንድሮ ነው የተሻለ የሚሆነው ይላል። ለምሳሌ አይተው ከሆነ ረታ ከጓደኞቹ ጋር ሲከራከር ድሮና ዘንድሮ እያልከ ያስነበብክ ነው። ድሮና ዘንድሮ የሚለው አሁን ክርክር ከባልደረቦቹ ጋር ሲያወራ እሱ ድሮን በዚህ ነገር ጥሩ ነበረ ብሎ ሲያቀርብ ጓደኞቹ ደግሞ ድሮ ጥሩ አልነበረም ዘንድሮ ነው የሚሻል ይሉታል። ግን ያወራሉ፣ አይስማሙም። የማይስማሙበት ምክንያት እንግዲህ እነዛ የረታ ጓደኞች ድሮ ስለ ድሮ የተነገራቸው ነገር አለ፣ ረታ ደግሞ ስለ ድሮ የተነገረው ነገር አለ፣ አልተገናኘም ማለት ነው። ስለዚህ የተማሩት ትምህርት ወይም ከወላጆቻቸው የሰሙት ከአካባቢያቸው ቀስመውት የመጡ ነገር የተለያየ በመሆኑ እነዚህ ሰዎች አንድ መስሪያ ቤት አብረው ሲሰሩ በሐሳብ ሊግባቡ አልቻሉምና ይህንን ነገር ሊያግባባን የቻለ ነገር ምንድነው? ለምንድነው ለ3000 ዘመናት አብረን ኑረን ያልተዋወቅነው ለምንድነው የሚል ነው የረታ ጥያቄ ሁሌ አእምሮ ላይ የሚመላለሰው። ሌላው አጠቃላይ ከፖለቲካ ማህበራዊ ሁኔታ ስናየው ይህን ያክል ተለያይተናል ወይ? የሰው ልጅ የተፈጠረው ከአንድ አዳም ነው፣ ከአንድ ሰው ነው የመጣን። ነገር ግን በቋንቋ በብሔር በተለያየ በሰፈር ስንለያይ ሲያይ ረታ ለምን እንደዚህ ይሆናል? ለምን ምክንያታዊ አንሆንም? ሰው በአስተሳሰብ በትምህርት እየበለጸገ የሚሄድ ፍጡር እንጂ እንደ እንስሳት በአንድ ቋንቋ ወይም በአንድ መጠሪያ ጠርተን አንድ ቦታ ላይ ይሰባሰብልናል ማለት ሞኝነት ነው። ለምን እንደዚህ ታስባላችሁ እያለ ረታን ይሞግታል። ጓደኞቹ ደግሞ የተለያዩ ሙግት ሲያቀርቡለት ይታያልና በዚህ አጋጣሚ ስለ አካባቢውም ረታ ሲጠየቅ አንተ ማን ነህ ምንድነህ እየተባለ ያስጨንቁታል በጥያቄ ማለት ነው። ከዛ የበለጠ ረታ ተመራማሪ እንዲሆን የሆነበት ምክንያት እነዚህ ጉዳዮች ናቸውና በረታ በኩል ማስተላለፍ የፈለኩት የሀገራችን ሁኔታ በሐሳብ ሳይሆን በስሜት ወይም ፖለቲከኞች በሚሰጡን ለምሳሌ አንድ ቋንቋ ተናጋሪ አንድ አስተሳሰብ አለው አይነት ነገር እሱን ነገር እንዲስተካከልና ሰው በሐሳቡና በስነ ልቦናው በአስተሳሰቡ የሚደራጅበት መንገድ መፈጠር አለበት ብሎ ነው ረታ የሚሞግተውና ይህንን ነገር እንዲስተካከል ስለምፈልግ ነው በዛ መልኩ ያደረኩት ለማለት ነው። እንግዲህ ረታ ከጓደኞቹ ጋር ክርክር በሚያደርጉበት ወቅት በርካታ ሀገራዊ ጉዳዮችን ነው የሚያነሱት። የየራሳቸው ሐሳብ ያላቸው እንደ ሀገር የሚያስቡበት። ረታ ወደ ኋላ እየሄደ ትናንት እንዲነበርን የሚለው የዛሬው ያለንበት ሁኔታ ትክክል አይደለም ማለት ነው ወይስ የትናንትናውም ሙሉ በሙሉ ጥፋት ነው ብሎ መደምደም ጥሩ አይደለም? ከትናንትና የሚሻገር ወደ ዛሬም ዕውቀት አለን፣ ከዛሬም መልካም ነገር አለ። ስለዚህ እያፈረስን መሄድ በሁሉ ጊዜ እንዳዲስ ሳይሆን የሚል ሐሳብ ነው ያለ ወይስ እንደው ትናንትና ላይ ብቻ ትኩረት የማድረግ ነው ያለው? እንደዛ አይነት ክርክር ስለሚያነሱ ጓደኞቹም ምንድነው ትናንትና ላይ ብቻ የትናንትና ፋቂ ሆነህ እያሉ ይከራከሩታል። ትክክል። የረታ ሐሳቤ ትናንትና ላይ ተከርችሞ ወይም እዛ ላይ ቆሞ መጠበቅ ሳይሆን ምንድነው የሚለው ትናንትና በልኩ ትናንትና በነበረበት አሁን ለምሳሌ ከ50 ዓመት ከ100 ዓመት በፊት የነበረ ኢትዮጵያ ውስጥ የነበረ ስርዓት ካለ በጊዜው ከነበሩ ስርዓቶች ጋር ነው መወዳደር ያለበት ብሎ ነው ረታ የሚያምነው። በዛን ጊዜ የነበረ ንጉሳዊ ስርዓት ሊሆን ይችላል። አሁን አፍሪካ ውስጥ በዛን ሰዓት የነበሩ ንጉሶች ያደርጉት የነበረና ኢትዮጵያ ውስጥ የነበረ ንጉስ ያደርገው የነበረ ነገር ነው እንጂ መወዳደር ያለበት አሁን በሚደረገው በዚህ ዘመን የሚደረገው ነገርና በዛን ዘመን የሚደረግ ነገር መወዳደር የለበትም። ጊዜ ከራሱ ጊዜ ጋር፣ ንጉስ ከራሱ ንጉስ ጋር፣ መሪ ከራሱ ዘመን መሪ ጋር መወዳደር አለበት ብሎ ነው የሚያስብ እንጂ ዘንድሮ ጥሩ አይደለም ብሎ አያስብም። ረታ በጣም ምክንያታዊ ሆኖ ነው የሚቀርበው። ዘንድሮም ጥሩ ነገሮች አሉ፣ ዘመናዊ ቴክኖሎጂዎች አሉ። ብዙ በሕክምና አንፃር በትምህርት አንፃር ስናየው ጥሩ ነገሮች ተሰርተዋል። ነገር ግን እነዚህ የተሰሩ ቁሳዊ ነገሮች የሰው ልጅ አእምሮ ደግሞ ሊቀይሩ አይችሉም። ዋናው ነገር የሰው ልጅ አእምሮን እንያዝ። የሚያምር ህንጻ ተሰርቶ ግን እዛ ውስጥ የሚኖሩ ሰዎች ካልተግባቡ ህንጻውን ሊያፈርሱት ወይም ሊያጋዩት ይችላሉ። ስለዚህ መቅደም ያለበት የሰው ልጅ አእምሮ ክፉ ነገር እንዳይዝ መልካም ነገር ይዞ እንዲማርና እንዲያድግ መደረግ አለበት ብሎ ያስባል እንጂ ዘንድሮን ለመንቀፍ ድሮን ለማድነቅ ሐሳብ የለውም። እነዛ ጓደኞቹ ደግሞ ምንድነው የሚሉት ድሮ በባህሪው ስልጣኔ ስላልነበረ
ያ ስልጡን ያልሆነ ዘመን አሁን ከስልጡን ዘመን ጋር ያወዳደሩ በዛን ጊዜ የነበሩ ሰዎች ችግር አስመስለው ስለሚያቀርቡት ይሄ ትክክል አይደላችሁም ብሎ ነው የሚሞግታቸው እንጂ ድሮ ከዘንድሮ ይሻላል ብሎ ደምድሞ አይደለም የሚከራከራቸው ረታና ዋናው ነገሩ ይሄንን ነው። ከዘመኑ ጋር ምንድነው የሚለው አሁን ለምሳሌ አንድ ቦታ ላይ አይተው ከሆነ በድሮ ጊዜ አውሮፓውያን ቢሆኑም አፍሪካን ይወሩ ነበር። አፍሪካ ተወራሪ ነበረ፣ አውሮፓ ይወር ነበር። የኢትዮጵያ ነገስታት ግን አይወረሩም ራሳቸውን ብቻ ያስከብሩ ነበር። ህዝባቸው በአንድ ሀገራዊ ህሳቤ ስር አድርገው አቆይተውት ነበር። አሁን እሱ ነገር አለን ወይ? ይሄንን ነገር እያደረግን ነው ወይ? እርስ በርሳችን ተከፋፍለን እየተባላን አይደለም ወይ? ይሄ ከሆነ ደግሞ በየትኛው ሞራላችን ነው ድሮን የድሮ ሰውን የምንነቅፈው? እኛስ ምን ሰርተን ነው? ምን አሳይተን ነው? ምክንያታዊ ለምን አንሆንም? አንዳንድ ሰዎች በድሮ ጊዜ ቴሌኮሙኒኬሽን ባልተፈበረከበት ወይም ባልተሰራበት ዘመን በእኛ አካባቢ አጼ ቴሌኮሙኒኬሽን አልከፈቱም ነበር ብሎ የሚከራከር ትውልድ ከየት መጣ? ምክንያታዊ ለምን አንሆንም የሚል ነው የረታ ሐሳብ ማለት ነው። መጨረሻ ላይ አካባቢ እንግዲህ ረታ በተለያዩ አካባቢዎች ተንቀሳቅሶ ከተለያዩ ገጸ ባህሪያት ጋር ቅድምም እንዳልኩት የሚጓዘው መጽሐፉ ላይ የሚከውነው በርካታ ተግባር አለ። እኛም አንባቢም ብዙ ነገሮችን እንደ ሀገርም የሚያይ ረታን እየተከተለ ነውና መጨረሻ ላይ አንጎትኛ የሚል አንድ ትልቅ ተቋም ሲመሰረት እናያለን። ይሄ ትልቅ ተቋም የብዙዎቹ መሰባሰቢያ የሆነ ትልልቅ ቴክኖሎጂ ባለቤት የሆነ የትልልቅ ዕውቀቶች ያሉት ትልልቅ የምርምር ማዕከላት ያሉት ሁሉም ነገር ያለው እንደ ሀገር እዛ ውስጥ ደግሞ ትልልቅ መጽሐፉ ላይ ያሉት የተለያዩ ገጸ ባህሪያትና ከሌሎች አካባቢ የመጡ ትልልቅ ምሁራን የሚቀላቀሉበት ስብስብ ይሆናልና ምንድነው በገጸ ባህሪያት አማካኝነት እንደ ሀገር ልታሳየው የፈለከው ምኞት ወይም ደግሞ ህልም ምንድነው የሚለውን ንገረኝ እስኪ። እሺ አመሰግናለሁ። እንግዲህ መጨረሻ ላይ መጽሐፉ ላይ እንዳየኸው አንድ ትልቅ የሆነ ሀገር በቀል ድርጅት ነው የሚያሳየው። ይሄ ሀገር በቀል ድርጅት ደግሞ አንጎትኛ ተብሎ ነው የተሰየመው። ይህንን ለማሳየት የፈለኩት አንደኛ ቅድም እንዳልኩ የኛ ችግሮቻችን ሀገራዊ ችግሮቻችን በራሳችን መፍታት እንዳለብንና የራሳችን ትልቅ የሆነ ድርጅት ተቋም እንዲኖረን ምኞት ስላለኝ ነው። ይሄንን ድርጅት የሚያደርገው አይተው ከሆነ መጽሐፉ ላይ እንዳየኸው ማለት ነው። አንደኛ ነገር ሀገሪቱ ከውጭ ወረራ የሚከላከል ድርጅት ነው። ምንም እንኳን በተለያየ ምክንያት በህቡ ሆኖ ስራውን እየሰራ የቆየ ቢሆንም ነገር ግን ኢትዮጵያ በታሪክ አጋጣሚ ስንመለከታት ትልቅ ሀገር የነበረች እና በጣም ሰፊ ሀገር የነበረች ሀገር ናት። ነገር ግን ከጊዜ በኋላ በተለይ ዋና የንግድ በሮች የነበሩ ከምስራቅ እስከ ሰሜን ያሉት እንደ አጥር ታጥረው ወደ ሌላ ሀገር የተወሰዱበት አጋጣሚ ስላለ ይህንን እንዴት ሆነ? ይህንን የሆነበት ምክንያት ምናልባትም ሌሎች የኛን መክሊት ለመውሰድ ባላቸው ኢንተረስት ሊሆን ይችላል። እኛ ራሳችንን ባለመከላከላችን ሊሆን ይችላል። እስካሁን የተወሰዱብን ነገሮች እንዳለ ሆኖ እሱን እንኳን ለበጎ ነው ብለን ዝም ብንል አሁን ደግሞ ስቲል ጥሩ ቦታዎች የምንላቸው ለመውሰድ ወይም ደግሞ ሀገሪቱን ለመበታተን የሚታሰቡ ነገሮች እንዳሉ ከምንሰማውና ከማየው ነገር ይገነዘባል ይሄ ድርጅት። ከዚህ አንፃር ሀገሪቱን በራሷ አቅም፣ በራሷ ቴክኖሎጂ፣ በራሷ ምሁራን እንድታድግ ይፈልጋል። በዛው ላይ ግዛታዊ አንድነቷ ደግሞ እንዲጠበቅ ይፈልጋል ይሄ ድርጅትና ስለዚህ እንደዚህ አይነት ሀገር በቀል ድርጅት እንዲኖረን ከማሰብ አንፃር ነው። እንዳነበብከው ብዙ አይነት ሀገር በቀል ጥበብ ተጠቅመው የሰሯቸው ቴክኖሎጂዎች ያሳያል። የወደፊት የሀገሪቱ ዕጣ ፈንታም ህዝቦቿ እንዴት አንድ እንደሚሆኑ መጨረሻ ላይ ደግሞ አሁን ያለው የክፍፍልና ብጥብጥ ተስተካክሎ ከምስራቅም ከምዕራብም ከሰሜንም ከደቡብም ሰዎች ተሰባስበው በዚህ ድርጅት አማካኝነት እርቀ ሰላም ተፈጽሞ ሀገሪቱ ወደፊት አቅጣጫ የሚሆን በምሁራን ዘንድ የሚቀርብ ምክረ ሀሳቦች እዛ የተቀመጧሉና ይህንን እንግዲህ ለሀገራችን እንደዚህ አይነት አገር በቀል ድርጅት እንዲኖራት ከማሰብ እና በትውፊትም እንደዚህ አይነት ልምድ እንደነበረን ለማስገንዘብ የጻፍኩት ነው። መጽሐፉ ላይ ሌላው በጣም አስገራሚ ሆኖ ያገኘሁት
የኢትዮጵያ ጉዳይ ነው። ቀደም ሲል አንተም እንዳነሳኸው በተለይ የባህር በሮቿን ያጣችበት ሁነት በጣም እዚህ መጽሐፍ ላይ ባሉት ገጸ ባህሪያት ሲብሰለሰሉ እንመለከታለን። በአምስቱ ጣቶች በሚል ነው የተሰየመውና አራቱን አታለች በሚል የተጻፈ አለ። እንግዲህ አሁን እንደውም ቅርብ ጊዜ አሁን ትልቅ የብዙሃኑ ኢትዮጵያውያን የቁጭትና የመብሰልሰል ጉዳይ ሆኗል። የኢትዮጵያ የባህር በር አልባ መሆኗ ትናንትና የነበራት ልዕልና የቀይ ባህር ንግስናዋ ዛሬ ቀርቶ እንደዚህ በድህነት የምትታወቅ ሀገር ሆነች የሚሉ ሀሳቦች አሁን በብዛት እንደ ሀገርም እየተነሳ ነው ያለውና እዚህ ላይም በጣም የተነሳ ጉዳይ ሆኖ አግኝቻለሁ። ለምሳሌ እንዲህ እንድትሆን ኢትዮጵያ የሆነው ይላሉ እዚህ መጽሐፍ ውስጥ ያሉት ገጸ ባህሪያት ዋናው ምንጩ ከውጭ የሚመጣ ሴራ ነው። ምንጩ ኢትዮጵያ የባህር በሮቿን አጣ የተዳከመች ሀገር እንድትሆን ያለው ከውጭ ያለ ሴራ ነው በማለት የተለያዩ መጽሐፍትን ጠቅሰው እዚህ ያሉት ገጸ ባህሪያት ለማሳየት ጥረት ያደርጋሉ። እሱን ንገረኝ እስኪ። እውነት ነው። እንግዲህ አንደኛ የኢትዮጵያ ካርታ አይታው ከሆነ አስተውለህ ቅርጹ የቀኝ እጅ ቅርጽ ይመስላል። ይህንን ደግሞ እንግዲህ በእኔ ሐሳቤ ዝም ብሎ የመጣ ነው ወይስ የሆነ ትርጉም አለው ብዬ ስመራመር አንድ እጅ ደግሞ 5 ጣት አሉት። እጅ ለመባል ጣቱ መኖር አለበት። ጣቶች ሲኖሩ ነው የሆነ ነገር ጨብጠው የሚይዙትና ስለዚህ ኢትዮጵያ 5 በሮች ነበሯት፣ 4ቱን አጣለች። ይሄ ምን ማለት ነው? በር የሌለው ሀገር ደግሞ ጣት የሌለው እጅ እንደማለት ነው። ለምን እንደዚህ ሆነ ብለን ስናስብ እንግዲህ ከውጪ ነው መነሻው ብዬ ያሰብኩት። ለምሳሌ የጅቡቲን ብንወስድ ወይም ኤርትራን ብንወስድ መነሻው እነዚህ አካባቢዎች እንድናጣቸው የሆነበት ምክንያት ከውጪ በተነሳ ወረራ ነው ወደዚህ የተሄደው እንጂ ወይም የጅቡቲ ህዝብ ወይም የኤርትራ ህዝብ ፈልጎት ወይም ሌላው የኢትዮጵያ ህዝብ ፈልጎት ስላልመሰለኝ ነው ማለት ነው። ስለዚህ የውጭ ወረራዎች ነበሩ። በውጭ ተወረው እነዚህ አካባቢዎች ተይዘው ለብዙ አመታት ስለቆዩ በዛ አማካኝነት ነፃ ሲወጡ ደግሞ ራሳቸውን እንደ ሀገር አስበው ነፃ ወጥተዋል። ግን እነዚህ የውጭ ወራሪዎች ባይመጡ ኑሮ ኢትዮጵያ በሮቿንም ግዛቶቿንም አታጣም ነበር፣ እነዚህ ወንድሞቻችንም አናጣቸውም ነበር የሚል በውስጤ ሲብሰለሰል የነበረ ሐሳቤ ስለሆነ ነው በዚህ መልክ የጻፍኩት። አይተው ከሆነ አሁን ከምስራቅ ከሶማሌ ጀምሮ እስከ ወልቃይት ዙሪያውን ስታየው የእነዚህ ሀገሮች ካርታ በቀጭን ነው ኢትዮጵያን ሸብቧት የሚያልፍና ለምን እንደዚህ ሆነ? ድሮ እስከ ሳውዲ አረቢያ እስከ የመን የነበረ ግዛት አሁን በቀጭን ክር በሚመስል ነገር እንዴት ወደ ባህር እንዳንጠጋኛ ታጥረን ቁጫል ብለህ ስታስብ እውነትም ይሄ ውጮች ያሰቡት ሴራ ስላለ እኛ ከባህር ጋር እንዳንገናኝ ትልቅ ሀገር ኢትዮጵያ እንዳትሆን በማሰብ ያደረጉት ነገር ነው። ስለዚህ ይሄ ደግሞ ጎድቶናል። ሄዶ መጨረሻ ላይ ባለፉት በቅርብ ጊዜ ደግሞ እንዳየኸው እንደሰማኸው ወልቃይት ጠገዴ ዙሪያ ደግሞ የነበረ ትግል ስታይ አሁንም ቢሆን ወልቃይት ጠገዴ ከኢትዮጵያ ተነጥላ የምትሄድበት አጋጣሚ ለመፍጠር በሚመስል መልኩ የተለያዩ ፕሮፓጋንዳዎች ይሰሩ ነበርና አሁን ደረቋ ወደብ ራሱ 5ኛዋ ጣት ወይም ደግሞ ትንሿ ጣት ተብላ የተመሰለችው እሷንም በማጣት ጭራሽ የኢትዮጵያ አንገት ተቆርጦ እንዲኖር የሚፈልጉ የውጭ ኃይሎችም ስቲል እንዳልተኙ ለማሳየት ነው። እንዲህ ቢሆንም ግን መጨረሻው በፍቅርና በሰላም በትንሿ ጣት አማካኝነት ወልቃይትን ካስቀረን ቀጥሎ ደግሞ በፍቅር በመተሳሰብ ቢሆን አንድ ሀገር እንሆናለን። ካልሆነ ደግሞ ተከባብረን ያሉ በሮችንም የመጠቀም እድል ሊኖረን ይችላል። እንግዲህ ላላዊ ሀገር የሆኑ ሀገሮችን ከነሱ ጋር በፍቅር በፍላጎት አንድ የምንሆንበት አጋጣሚ ይኖራል ብዬ ነው ማስብ። እኔ አንድ ካልሆነ ደግሞ በንግድም በተለያዩ ነገሮች ትስስር በማድረግ ያ ኢትዮጵያን ያጣችው በር ተመልሳ የምታገኝበትና ትልቅ ሀገር የበለጸገች ሀገር የምትሆንበት ጊዜ ሩቅ አይሆንም በሚል ለማስገንዘብ የጻፍኩት ነው እሱን ማለት ነው። መልካም። አንጎትኛ የሚለው ተርጓሚው መጽሐፍ ውስጥ ገጸ ባህሪያቱ ያብራሩታልና አንጎትኛ ምንድነው፣ የት አካባቢ ነው በብዛት የሚታወቀው የሚለውን ንገረኝና ቆይታችንን እንቋጫለን። እሺ፣
አንጎትኛ የሚለው ቃል የመጽሐፉ ርዕስ ያደረኩበት ምክንያት በበለጠ አንጎትኛ የሚታወቀው በዚህ በወልቃይት ጠገዴ አካባቢ በቃል ኪዳን ለምሳሌ ጋብቻ የሰርግ ስነ ስርዓት በሚደረግበት ጊዜ የሙሽራውና የሙሽሪት ቤተሰብ ሽማግሌዎች ተገናኝተው ቃለ መሐላ በሚፈጽሙበት ጊዜ ነው። እንግዲህ ምን ይባላል በዛን ሰዓት በሙሽሪት ወገን የተሰየሙ ሽማግሌዎች ውላችን ምንድነው ብለው ለሙሽራው ቤተሰቦች ይጠይቃሉ። የሙሽራው ቤተሰቦች ደግሞ አንጎትኛ ብለው ይመልሳሉ ማለት ነው። ይሄንን ቃል ሲነጋገሩ ግን የአንጎትኛን ትርጉም አብዛኛው ሰው አያውቀውም። ይሄ ነገር ምን ውል ኑሯቸው ነው ካሁን በፊት ውላችን ምንድነው ይላሉ፣ አንጎትኛ ይባላል። በአንጎትኛ የታሰረ ቃል ደግሞ አይፈታም፣ የታመነ ቃል ነው ተብሎ በማህበረሰቡ ዘንድ ይታመናልና ይህንን ትውፊታዊ የሆነ ቃል ምን ትርጉም ቢኖረው ነው በሚል እኔም ሪሰርች ሰርቼ ሰርግ ላይ ነው የምንሰማው ይሄ ቃል ምን ማለት ነው ብዬ አባቶችን ስጠይቅ ይሄ ቃል በትውፊት ከአባቶቻችን የወረደ እንደሆነ ትልቅ ትርጉም ያለው ሰፊ ትርጉም ያለው ቃል እንደሆነና ቃሉ ደግሞ የቃልን ክቡርነት ለማሳየት አባቶቻችን የቀመሩት ቃል እንደሆነ ድሮ በወታደራዊ ቃልም ይጠቀሙት እንደነበረ ለምስጢራዊ ቃልም ይጠቀሙት እንደነበር ስለዚህ በዚህ ተዋረድ መጥቶ ግን ቃሉ እንዳይረሳ የሰርግ ስነ ስርዓትና የተለያዩ ውሎች በሚደረጉ ጊዜ ይህን ቃል የውል ማሰሪያ ቃል ሆኖ እንዲቀጥል እንዳደረጉ ከዛም በኋላ ቃሉ ከታሰረና ቃሉ ከታመነ ቀጥሎ የሚመጣው ደግሞ በቃሉ የታመነ ሰው አንድነት ይኖረዋል ከሌሎች ጋር ከአንድነት በኋላ ደግሞ ፍቅር ይኖራልና ቃል በአንጎትኛ ታሰረ ፍቅር በአንድነት ከበረ እያሉ አባቶቻችን ቃላቸውን ያከብሩ እንደነበር የሚገልጽ ነው። በሌላ አካባቢ ደግሞ ብንወስድ አንጎት የሚል በተለያዩ አካባቢዎች የአካባቢ ስም ሆኖ እናገኘዋለን። ከዛ አካባቢ ውሉ እዛ አካባቢ ሂደው ተዋውለው ነው የመጡ የሚሉ አባባሎችም አሉ። ዞሮ ቃሉ በጣም ሰፊ ትርጉም አለው፣ የተለያየ ትርጉም አለው። ግን በወልቃይት ጠገዴ የውል ማሰሪያ ትውፊታዊ ቃል ስለሆነ ነው የመጽሐፉ ርዕስ ያደረኩት። ሌላው ደግሞ ያው ትርጉሙ መጽሐፉ ላይ እንዳየው አንባቢያን አንብበው ይደርሱበታል ብዬ አስባለሁ። መልካም የተከበራችሁ አድማጮቻችን እንግዲህ በዛሬው ከመጽሐፍቱ ጓዳ ቆይታችን አንጎትኛ በሚል ርዕስ መጽሐፍ ከጻፈው ልማት ሙሉ አለማየሁ ጋር ነበር ቆይታ ያደረግነው። እንግዲህ መጽሐፉ በርካታ የሀገራዊ ቁም ነገሮችን በገጸ ባህሪያት አማካኝነት የሚያስነበብ መጽሐፍ ነው። ብታነቡት እጅግ በጣም በርካታ ቁም ነገሮችን ታገኙበታላችሁ። እንግዳችን ሆነ ስለ መጽሐፍ ሐሳብ እያጋራን እየነገርከን አብረን ቆይታ ስላደረክ እጅግ በጣም አመሰግናለሁ። አመሰግናለሁ እኔም